በመጡ በነጋታው ተላከላት አይደል? የላከችው ማናት? ልጅቱ ናት። ልጅቱን ማን ቀረጻት? ይሄ ሌላ ጉዳይ ነው። ለእኔ አሁን ምልሽ ሰው ነው የሚመስለኝ። ከዛ በኋላ ለእሷ ስላኩና እሷ ደግሞ እንደዚህ አይነት ማስረጃ አግኝቻለሁ እና ካሜራ ቅረጸኝ ሲባል ይሄን ነገር ቼክ እናደርገው። አይቀረጽም መባል አልነበረበትም። የኔና የኔ ጥያቄ ነው። ከዛ አልፎ እንደገና ደግሞ ከተቀረጸ በኋላ እሱ ልጁ መጣ እያለ ፕሮሰሱ የሚሄድበትን አስቢ። እሱ ቤርጎ ከሴት ጋር ነው ተብሎ ሲባል ለምን እሱ ይዞ ይሄዳል? ለምን በሌላ ሰዓት ላይ አልሄዱም? ገብቶሻል? እነሱ አሬንጅ እያደረጉ ይመስለኛል። ኢቭን ያንን የክስ ወረቀቱን ስትቀድ ልጅቱ ተመለሽና ቪዲዮውን እዩ። እሱን አይታ ነው ቅደጅ ሲላት የቀደደች። በሩን ክፈትልኝ ስትለው ራሱ እኮ ስልክ ብደውል እኮ አታነሳም ብለዋለች። አዎ እዚህ ላይ ደግሞ ማለት ነው ይዘርይ ካሜራማኑን ቅደጂ ሲላት ነው የቀደደችው ወረቀቱን። ምክንያቱም በአይናቸው ነው የተነጋገሩት። ስለዚህ እኔ ብዙ ጥያቄ የሚሆንብኝ ነገር አለ። ወደዛ አይኑ ዩዘር ካሜራማኑ ለምን እንደዛ የሚያደርግ ይመስልሻል? እሱ አንደኛ ማናጀራቸው ካሜራማናቸው ሙሉ ዩቲዩባቸውን የሚያንቀሳቅሰው እሱ ነው እና የሆነ ስራ ማኔጅ ሲያደርጉ እሱም አለበት። የዛኔ ሃይሚ ደብዳቤ ጽፋ ስትሄድ የሄደች ቀን ቪዲዮ ሰርፕራይዝ ሲያደርጋት ወጥቶባታል። የዛኑ ቀን ማለት ነው። ስለዚህ የሆነ ስራ ሲጀምሩ ምናልባት ጅማሬው ላይ የሆነ ፕራንክ ያደርጉና 2 ቀን 3 ቀን ከተደራረጉ በኋላ ሁሉም የሚያውቁ ነው የሚመስለኝ። ለምን እንትን ድራማ ሰሩ ብለን እንዳንል የሚጻፍላቸው እስክርቢት ከራሳቸው የመጣ ሙሉ ለሙሉ አይደለም። ለምን እዚህ ጋር ተመልካች የሚሰጣቸውን አስተያየት ያስገባሉ በመሃል። ያ ማለት እስክርቢት የተጻፈላቸው አይደለም ማለት ነው። አንድ እስክርቢት ከተጻፈ እሱን አጥንተው ነው ተከታታይ ድራማ ሊሰሩ የሚችሉት። እና ማንኛውንም ስራ ሲሰሩ ቤኪ ዋነኛና ዋነኛው ነው። ለምን ማኔጅ የሚያደርገው ዩቱባቸውን እሱ ነው። 2 ዓመት ከምናምን የሆነ ነገር ሲሳሳት እንዳይሳሳት እንኳን ከት እያደረገ የሚለቅላቸው እሱ ነው። እና ይመስለኛል ትናንትና በስተት ነው 5 ደቂቃ 3 ደቂቃ ራሱ እኮ አልቆየም። የሆነ ቪዲዮውን ወደ ፎቶ ኤዲት አድርጎ ሲለቀው ማለት ነው የለቀቁት። ሲሚኝ እነሱ ግን በስተት ነው የለቀቁት። ግን አሁን ቁም ነገር እነሱ አውቆ እንዲለቀቁ ነው የሚያስመስለው። ኖ አውቆ አይደለም። ለምን አውቆ ቢሆን የተገኘባቸው በስተት ነው እኮ ነገርኩሽ። በስተት ላይ እኮ ነው ድራማ ነው የምላችሁ። አውቆ ቢሆን 3 ደቂቃ ሳይቆይ እኮ ነው። አንዴ 3 ደቂቃ ሳይቆይ ራይ ቤት አደረገውና ማለት ነው። ይፊዝም በይና አዳምጪ ታልብቻለሽ። ህይወት ማነችቺ ይቺ ሴትዮዋ ማለት ነው። ከህይወቱ ወጥቻለሁ ብላ ነው ትላንት ወዲያ የሰራችው ቪዲዮ አይደለ? ዛሬ ምንድነው? አንቺ ዝም በይታት። ወይኔ ሰኒ ምን ሆነሽ ነው? በፈጣሪ እኔ አይቻለሁ። ቆይ ሰኒ ስቶር ላይ ያስቀመጠችው ነው አይደል የምትይው? እኔ ውድ ስቶሪ ላይ ያስቀመጠችው ነው ምናምን አቀባበረች። ቅንብር እኮ ነው ያኔ ያየሁት በሌላ ስልክ የኔው ቅንብሩ ዲኮሩ የሃይሚ ትናንትና ሃይሚን ሰርፕራይዝ ላድርግበት ያለው ነው። ቅንብር ነው። ከህይወቱ ወጥቻለሁ ብላለች አይደለ? ምንድነው የምትሉት እናንተ? ደግሞ ድራማውን ማቆም አልፈለጉም ነው ሰንዬ። ገና ነው ከህይወቱ አልወጣችም። ከ3 ወር በኋላ መጣለሁ ግን እናንተ ስለምትዋደዱ አሁን ልውጣላችሁ እኮ ብላ ነው ልጅቱ ሄደች። በደንብ አትሰማው እንዴ ታዲያ? አሁን መንታ ሳይሆን የልጅ አባት አደርገዋለሁ እንደማለት እዚህ ቲክቶክ ላይ ልጅ እያሳቀፉ እንትና ሰንዬ ነው ፖስተችው። እና ተረጋጊ ሰንዬ፣ ድራማው እኮ ይቀጥላል ሰንዬ። ገና በራሱ ምንድን ነው ያለው? በልተን ጠጥተን ከዛ በኋላ እንለያያለን ነው ያለው። አንቺ አልሰማሽም? ቪዲዮ እኮ ያ ማለት ድራማ ይቀጥላል ማለት ነው። እና መግቢያውን የሰራውን ሳይተሻል እንዴ? መግቢያውን የሰራውን ሲመጣ እሱ ከመጣ ነገር የሚጣራስ ነገር አለ ይላል። አስማማለው ባለ አረብሻቸው ማለት እቺ ልጅ ትናንትና እንደዛ ሆና ዛሬ ስትሄድ ጥሩ ነው። በጣም ጥሩ ባህሪ ያላት ጥሩ ነገር ነው ያደረገችው። ግን እሱ ከቤት ወጥቶ ወንድምየው ሳይኖር ሚስቱ ሳትኖር 2 እናትና ወንድም ብቻ ይዘዋት ቁጭ ይላሉ ብለሽ ታስቢያለሽ? ንገሪኝ። ኖ አይሉ
ከካሜራ ጀርባ አሉ ይመስለኛል አለች። እሷም ስትል ሰምተሻ ከሆነ ከካሜራ ጀርባ እናወራዋለን አለች። ትናንትና ሳመጪ ቀረሽ ስራም ሳታግዥኝ ስትላ ከዚህ በኋላ አደርገዋለሁ ለፋሲካ አለቻት። እኔ አሁን ያልኩት አለች፣ ወይም እንዲቆጨኝ አታድርጊኝ አለቻት። ስለዚህ ለፋሲካ ተመልሳለች። ሶስተኛ ወሩ ነው እንግዲህ፣ ወይ ደግሞ እንጀራ ልጃችንን ልትቀበል ይሆናል። አዎ፣ ግን እኔ አሁን መነጋገር ያለብን እኔ ይሄ ድራማ ምንም የሚያምርም ድራማም አይደለምም። ይሄ ሰውን የሚያጣላ ነው። ሁለተኛ ነገር ልብ የሚያቆስል ነው። እኔ ከ3 ወርም ቢሉም አሁን እኛ አላመንናቸውም። አይድከሙ እግዚአብሔር ነው። ምንም ይሄ እኮ ገኒ ትክክል ነሽ። ይሄ ልጁ የማን እንደሆነ ማንም አላመነም። ይልቅስ ያብራሩልን፣ እውነቱን አውጥተው አብራርተው። ብዙ ነገር አጠገብ ያለ ሰው ነው ያበላሻ ብለዋል ሀብ። ይሄ ነገር ምን እንደሆነ ንገርን። ገኒ ሰኒ አንድ ጊዜ ልንገራችሁ ድራማ መሆኑን። እንትን የዛኔ ሩም ውስጥ እንትና ማን ነበር ስሙ ጓደኛቸው ፍፄ ጋር የተገኘ ቀን ብሩኬ የያዘችው አይፎን ስልክ የብሩኬ ነበር። ለምን አንደኛ ቲክቶክ ቪዲዮ ለቆበታል፣ ሁለተኛ ደግሞ ሃይሚ ያንን ስልክ ማን ነበር ሲያጣላችሁ የነበረው ባለፈው የተጣሉበት ስሙ ከነማርክ ቤት የሚኖረው እሱ ጋር ቪዲዮ ስትሰራ ያንን ስልክ ሪከርድ ይዛበት ነበር። ያ ማለት ድራማ ነው። ሃይሚ ራሱ ከሆነ ፓርት በኋላ አባትየው ራሱ የመጣበት ምናልባት የዛን ከዛ በፊት ሳታቅ ቀለበት ስትመልስበት ደንግጦ አስታርቁ እንዲል የሄደ ነው የሚመስለኝ እንደኔ። ከዛ በኋላ እሷ ራሱ የምታቅ ነው የሚመስለኝ እንጂ ሴት ልጅ እንደዚህ አይነት ክህደት ተፈጥሮባት እኔ ብሆን ይህን ያህል ዋጋ የምከፍል አይመስለኝ። ኖ ይለያያል። ፊፊ እንደዛማ አትበይ። የሰው ልጅ ባህሪ እኮ ይለያያል እኮ። አንዳንድ ሰው ምንም የማይመስለው አለ። ሳይኮሎጂካሊ እያት ሃይሚ ቀለበት እስከመለሰችበት ፓርት ድረስ ይቅርታ የምትለው ይላል እና ልጅቱ እንደዛ ናት። በነገራችን ላይ በጣም ስስ ናት። በቃ በጣም የሆነ ደግነቷ ኤክስትራ ይመስለኛል። ሰው ማስቀየም አትፈልግም በፍጹም። ዘርዬ ደግ ልትሆን እኮ ትችላለች፣ ትታያለች፣ ግን ህይወት ነው። የሃይሚን ሳይኮሎጂካሊ አይተሻት ከሆነ ቀለበት እስከመለሰችበት ፓርት ድረስ የተሰበረ ነገር ነበራት ውስጧ። ግን አባቷ ሲመጣ ይመስለኛል ነገሮች ወዳላሰበበት መንገድ ሲሄድ ይመስለኛል እዛ ላይ አባቷን ራሱ ያስገባው። ከዛ በኋላ ያለውን ሞመንቷን እዩት። ብትናደድም ስሜታዊ ብትሆንም እሷ የሆነ ነገር ስታደርግ መበቀል ትወዳለች። ከዛ በኋላ ግን እየተወነች ነው የሚመስለኝ። ከዛ በፊት ግን ሪል ስሜቷ እዩስ ማን ስለሆነች ነው የብሩኬ 2 ልጅ የሚታጣቃቀፍ ወይ ሰኒ ያዩ ነገር አንገብግቦታ ልጅን ታጣድግታ ልታቆስላት ዛሬ ባለት ባል እውነት ሆነ። በጣም ብልግና ነው እየሰራች ማቻል እንዴ ተናድጄ ነው። ለማ ስለሆነች ነው 2 ልጅ። እሱ መቼ የሱ ልጅ ሆነ 2 ልጅ ጭራሽ ሴት ይናወን ድርድር ላቅም ትላለች እንዴ የመናት ኖ ተመልሽ በህይወታችሁ አልመጣም ብላለች አይደለ? ልጅቷ ራሷ ምንድነው ኖ ገኒ አላለችም። ከህይወታችሁ ስለምትዋደዱ አትለያዩ፣ ከ3 ወር በኋላ እንገናኝ ነው እንጂ ከዛ ውጪ ማለት እኮ ከህይወታቸው አትወጣም። ልጁ የሱ ከሆነ መውጣት አትችልም። ገንዬ እኔ አንድ ነገር ልንገርሽ፣ እንደው የእውነት ነው እንበልና የእውነት ቢሆን ትናንትና ተንበርክኮ እሷን የኔ ሁኚ ብሎ ካላት በኋላ ተመልሶ እሷ ጋር ቢሄድ እሺ ብላ ትቀበላዋለች? ለበቀል ካልሆነ እንደዚህ አይነት ሴት አለ። ያቺማ ትቀበላለች። ያቺኛዋን ነው የምትይው? ያቺኛዋን በውይ ትቀበለዋለች። እሷማ የነከሰች እኮ ናት። አሁንም እኮ ለምን እሷማ ፈልግ አይደል እንደሳይፈልግ ያረገዘችለት። ይሄንንማ አይውሽ ነው የምትለው። በጣም እንደውም ሳትደረደር ለደቂቃ እንኳን ምን ሆነሻል አንቺ? እቺ ርካይ ሴት እኮ ችግር የለበትም። ኤኒታይም ቢመጣ ትቀበለዋለች። ምን ሆነሻል? እንደሱ ማለት አውቀሽ ነው ያወራሽው ወይስ አላወቅሽም? እንዴት ነው ማትቀበል? እንደውም ባናታት ይተከላል። እሺ ወሽ እንደውም ይሄንን ነው የምትፈልገው። እንደዛ አይነት ነገር እኮ ይራ ምናልባት እሷ ካለችው ይመጣልን ብላ ይሆናል ከህይወታችሁ ወጣለ ያለችው። እርጉዝ ነች ብላ ራሷ አትጠብቂም። ባናታ ተተክላ ወይ አንቺ እንደውም ከህይወታችሁ ወጣ ስል እንደማመጥ
ከህይወታችን ውጣ ብዬ ስለው ልውጣ ከህይወታችሁ ብዬ ስለው እሷም አልፈልግም ካለችው ምናልባት ይመጣል ብላስ እንደሆነ ምን ታውቂያለሽ? ይቺ እኮ ገና ቁራ ይጥልልኛል ብሎ እንደሚጠብቅ እኮ ነው የምትጠብቀው። አታውቂም እንዴ? መሀይም ናት በጣም የመጨረሻ መሀይምማ ስለሆነች ነው። ዛሬ ለምን አምጥታ ለጠፈች ታዲያ? ልጅ ወለደችው እንዴ? ባለጌ አውቃ ባለጌ። ስነ ስርዓቷን ቀለበት አሁንም ስነ ስርዓቷን ያዝ። ጭራሽ ሁለት ልጅ ወንድና ሴት አንድ ላይ ሰኒ ደግሞ እኮ አጨማምሪበት እኛ ልታቃጥል እኮ ነው። በጣም ልትናደድ ሆነ ነገር ስቶሪ ላይ ያደረገች ሲሉ እኮ ነው። ወጥቼ ሲሄድ ለካ ጭራሽ ሊቡን ቡቡዬ ላይ የኛ ማች ዜሮ አስገባ። በጣም ነው አይ ነው ልጅቱ ለምን እንደምትመለስ ታውቃላችሁ? ሲጀመር የሆነ እነሱ እንደ ፍቅረኛ ሆነው እየሰሩ የሆነ ትንሽ ክስተት ሲፈጠር የኔ ይሆናል ልጅ ብሰጠው ብላ ያረገዘች ሴት የማትሄድበት ምንም ምክንያት የለም። አሁን ትናንትና የኛ ልጅ ያለችው ስኝ እሷ ስለወጣች ይሄ ድራማ አይደለም። ቤኪ ልጁ ከሆነ ምንም ከሆነ ካባሁን አብራራችኋለሁ። ለምሳሌ የልጅ ወሬ አሁን አንዴ ሁዜር ማለት ነው። መጀመሪያ እነሱ እኛ ይሄ ማን ነው ፍጹም ተብዮ ለሃይሚ እያገዘ ነው ብለን ነው እየጠበቀን የነበር ነው። ለካ እሱ ራሱ ለነሱ ተባባሪ ነው። ምክንያቱም እሷን ነው ማስወጣታው። ተባባሪ ነው፣ በጣም የሆነ ተባባሪ ነው። ቪዲዮ ላይ የሰመነው ይሄ የወጣው ቪዲዮ ላይ የሰመነው ከሆነ እሱ ራሱ ተባባሪ ነው። ገበሽ አሁን ለሃይሚ ማንም ተባባሪ የለም፣ ማንም ያግዛት የለም። ኖ ፍልጤና መጣበት ነው። አሁን እኮ እንደዛ ከሆነ እኮ ለሱ ቀንተው እነሱ ማለያየት ፈልገው ነው እኮ አይደለ? አዎ። ስለዚህ ልጁ አንተ ነው ወይ አዲስ አበባ ድረስ ራሱ ያመጣሃት እሷን ስለ ራሱ እኮ መልስ አልተመለሰም። ቤካ ብቻ ማደለ እኔንና ምንድነው ያለው? በእኛ ላይ ልናዞር ነው። ምን ማለት ነው? በእኛ ላይ ልማዞር ነው ማለት ስሚ ማለት እኮ በእኛ ላይ ማዞር ነው። በእኛ ላይ ልታሳብቡ ነው ወይ ማለት ነው። ስለዚህ እውነቱን ነው ቤኪ፣ በእኛ ለማዞር ነው ወይ አለ ቤኪ። በእኛ